የባልንጀራን ቤት ገንዘብ አትመኝ። ኦሪት ዘጸአት 20:17 ይህን ቃል የተናገረው አምላካችን እግዚአብሔር ነው። ቃሉ የተሰጠው በደብረ ሲና ነው። ቃሉን የተቀበለው ሊቀ ነቢያት ቅዱስ ሙሴ ነው። ለጊዜው ይህ ቃል ለሙሴና ለእስራኤል ሲነገር ፍጻሜው ግን የእግዚአብሔር ልጆች ለሆን ሁሉ እስከ ዕለተ ምጽአት ድረስ ልንተገብረው ልንፈጽመው የተሰጠን አምላካዊ ወርቃማ የሆነ ትእዛዝና ሕግ ነው። 10ቱ ትእዛዛት በመግቢያችን እንዳየናቸው በሶስት መንገድ ይፈጽማሉ። በሐሌዎ፣ በነቢብ፣ በገቢር። በሐሌዎ ማለት በማሰብ አሁን ይሄ ያነሳሁት ቃል በማሰብ የምንጠብቀው ነው ማለት ነው። በነቢብ ደግሞ በሐሰት አትመስክር ብለን ባለፈው አይተናል። በገቢር ደግሞ ይህን አታድርግ፣ ይህን አድርግ፣ አትግደል፣ አትስረቅ፣ አታመንዝር የሚለው እነዚህ ደግሞ በገቢር የሚፈጸሙ ስለሆነ ከማድረግ ተቆጥበን የምንጠብቃቸው ናቸው ማለት ነው። ስለዚህ የባልንጀራህን ቤት፣ ሚስት፣ ገንዘብ ባጭሩ የእርሱ የሆነውን ሁሉ ለአንተ እንዲሆን አትመኝ ብሎ ከምኞት አይደለም ከመናገር አይደለም ከማድረግ ይቅርና መጥፎ ሐሳብ እንዳናስብ አምላካችን እግዚአብሔር በዚህ ቃል አዞናል ማለት ነው። ምክንያቱም ምኞት ወደ ማድረግ ስለሚያመራ ሳንመኝ የምናደርገው በጎ ነገር የለም፣ ሳንመኝም የምናደርገው መጥፎ ድርጊት የለምና ድርጊቶችን ከማድረጋችን በፊት መጀመሪያ ለድርጊት መሰረት ምንጭ የሆነውን ክፉ ሐሳብ እንዳናስብ የባልንጀራህን ቤት፣ ገንዘብ፣ ንብረት፣ ሀብት ሁሉ አትመኝ ብሎ አምላካችን እግዚአብሔር እንደ አባትነቱ እንደ አምላክነቱ ይነግረናል፣ ያስተምረናል። ባልንጀራ የሚባለው ባለፈው እንዳየነው የሰው ልጅ ሁሉ ለእኛ ባልንጀራችን ነው፣ ጓደኛችን ነው። የባልንጀራ ሲባል ነው የሥራ ባልደረባችን፣ ጓደኛችን፣ አብሮን የሚውል አብሮን የሚያመሽ እሱን ብቻ እንዳናስብ በቃ ለእኛ እኛን መስሎ የሚያገለግለው ሁሉ የእግዚአብሔር ፍጥረት ለእኛ ምናችን ነው? ባልንጀራችን፣ ጓደኛችን ነው። እና የባልንጀራ ሲባል የአንድን ጓደኛችን ብቻ ሀሳብ እንዳይደለ ሰፋ አድርገን እንድናየው ፈልጌ ነው። ምኞት እንግዲህ ዋና እንትኑ አታስብ፣ አትመኝ ነው። ምኞት ሁለት አይነት ምኞት አለ። በጎ ምኞትና መጥፎ ምኞት ወይንም የሚጠቅም ምኞትና የማይጠቅም ምኞት። ሰዎች በጎ ነገር ሲያደርጉ አይተን ብንመኝ መልካም ነው፣ እኔም እንዲህ ባደርግ ደስ ይለኛል ብሎ ያንን በጎ ነገር ያሰብነውን ነገር እግዚአብሔር እንዲያደርግልን መመኘት አይከፋም። ለምሳሌ ሲሰጡ አይቶ እኔም እኮ ባገኝ እግዚአብሔር ገንዘብ ቢሰጠኝ እሰጣለሁ ብሎ ማሰብ በጎ ነገር ነው። ሲጾሙ አይቶ እኔም እኮ ጤናዬን ቢሰጠኝ እጾማለሁ ብሎ ቢመኝ መልካም ነው። እንዲሁም ሲያስቀድሱ አይቶ እኔም ባስቀድስ መልካም ነው ብሎ ለማስቀደስ መመኘት በጎ ምኞት ይባላል። ንስሐ ሲገቡ አይቶ እኔም ንስሐ እንድገባ እግዚአብሔር እርዳኝ ብሎ በእነዚያ ሰዎች መንፈሳዊ ድርጅት ተነሳስቶ በጎ ነገር መመኘት መልካም ነው። ቅዱስ ሥጋውን ክቡር ደሙን ምዕመናን ንስሐ ገብተው ከሰውም ከእግዚአብሔር ጋር ታርቀው ሲቀበሉ ስናይ እኔንም ለዚህ ክብር አብቃኝ ብሎ በጎ ነገር መመኘት ይሄ በጎ ምኞት ይባላል። እንዲሁም ለትዳራቸው ታማኝ ሆነው የምናያቸውን ሰዎች ስናይ እኔም እንደዚህ እንደሆነ አድርገኝ ብሎ ማመን መመኘት በጎ ሐሳብ ይባላል። ይህን መመኘት ዋጋ ያሰጣል። አንድን ነገር አስበን ተመኝተን አቅም አጥሮን ሳናደርገው ብንቀር እንዳደረግነው እንደፈጸመው ሊቆጠርልንና ጽድቅ ያሰጠናል። አንድን መጥፎ ድርጊት ደግሞ ለማድረግ ፈልገን ጊዜና ቦታ አልመቸን ብለው ሁኔታዎች አላጋጥመን ብለው ሳናደርገው ብንቀር እንዳደረግነው ዋጋ ያስከፍለናል፣ ፍዳ ያመጣብናል። ስለዚህ የሚያስይዝ ምኞትና ዋጋ የሚያሰጥ ምኞት አለ። ለምሳሌ አንድ ሰው ሊሰርቅ ሲሄድ አትስረቅ ብሏል እግዚአብሔር። ስለዚህ ብሰርቅ እግዚአብሔር ይፈርድብኛል ብሎ መንገድ ላይ ቢመለስ የማያስይዘው ሐሌዎ ነው። ነገር ግን ምኞት አስቧልና ንስሐ ያስፈልገዋል። አንድ ሰው ደግሞ ለአንድ ለተቸገረ ሰው ገንዘብ ለመስጠት ፈልጎ ቢያጣ ከሌለው እንዳደረገ ይቆጠርለትና ዋጋ ያገኛል።
ስለዚህ በጎ ምኞት መመኘት መልካም ነው። መጥፎ ድርጊትን መጥፎ ምኞትን ግን ማሰብ ፈጽሞ ኃጢአት ነው። ምክንያቱም እንዲህ ይላል ያዕቆብ ሐዋርያው ቅዱስ ያዕቆብ ሐዋርያው በመልእክቱ ምዕራፍ 1 ቁጥር 15 ላይ ምኞት የኃጢአት ሁሉ ስር ናት ይላል። ምኞት፣ መጥፎ ምኞት፣ ክፉ ምኞት የኃጢአት ሁሉ ምንድን ናት አለ? ስር ናት። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትን ካደገች በኋላ ሞትን ትወልዳለች ይላል። ምኞት ከተጸነሰች በኋላ ምን ትወልዳለች? ኃጢአትን ትወልዳለች። ኃጢአት ካደገች በኋላ ምንን ታስገኛለች? ሞትን ትወልዳለች። አዳም አባታችን ሔዋን እናታችን ለመውቀስ ሳይሆን ለመማር አምላክነትን መጀመሪያ ተመኙ። ተመኝተው ምን አደረጉ? ኃጢአትን ወለዱ። ኃጢአት ወልደው ምን አደረጉ? ሞትን አጨዱ። ስለዚህ ምኞት የኃጢአት ሁሉ ምንድን ናት? ስር ናት። ስለዚህ ምኞት የኃጢአት ሁሉ መነሻ ሐሳብ ስለሆነ የባልንጀራህን ቤት፣ የባልንጀራህን ገንዘብ፣ የባልንጀራ የሆነውን ሁሉ ምን አትበል? አትመኝ ብሎ ይህን መጥፎ ሐሳብ እንዳናስብ እግዚአብሔር እንዲህ አድርጎ ኃጢአትን ከስሩ እንድናደርግና እንድንከላከል ያዘናል። የሰው ነፍስ ከመጥፋት ምክንያቱም ምኞት ምን ያደርጋል? ምኞት ሲያድግ ከመስረቅ፣ ከመዘሞት ወይም ከመሰሰን፣ በሐሰት ከመመስከር የሰው ነፍስን ከማጥፋት ያደርሳል። ምን ምኞት ማለት ነው? ምኞት በቀላሉ ለጊዜው ስናየው ቀላል ሊመስል ይችላል። ግን ከምን ያደርሳል? ከመስረቅ፣ ከመዘሞት፣ በሐሰት በባልንጀራችን ላይ እንድንመሰክር ከማድረግ እንዲሁም ከዚያም አልፎ ተርፎ የሰው ነፍስን ከስጋው እንድንለይ ያደርገናል፣ እንድንገድለው ያደርገናል። ምን ምኞት? ሰዎች የሰውን ገንዘብ ይመኙና ገንዘቡን ሲሹ ይሄዳሉ። ጮሆ ያስይዘናል፣ የሕግ አካል ይደርስብናል ብለው ካሰቡ በሰውየው ላይ ምን ያደርጋሉ? እርምጃ ይወስዱና ይገድሉታል። ገንዘቡን መመኘት ከምን አደረሱ? ሰውየውን ከመግደል ያደርሳል። ስለዚህ ምኞት ወደ እነዚህ ታላላቅ ኃጢአት የሚዳርግ ስለሆነ የኛ ያልሆነውን ነገር ከመመኘት እንድንቆጠብ የባልንጀራ የሆነውን ሁሉ አትመኝ ተብሎ የተነገረ ለዚህ ነው። መጻሕፍት ይላሉ ታቀል እምንኡሳት ከመ ይፍለጡ ውስተ አብያት፣ ወደ ታላላቅ ኃጢአት እንዳትደርስ ጥቃቅን ነው ብለህ ከምታስበው ኃጢአት ተቆጠብ ወይንም ተከልከል ይላል። የኃጢአት ትንሽና ትልቅ የለውም። እግዚአብሔር ፍትሕ ሲሰጠን የገሌ ኃጢአት ከገሌ ኃጢአት ይሻላል ብሎ አይደለም የሚፈርድብን። ጽድቃችን ከኃጥአን ወይንም ከአሕዛብ የበለጠ ሆኖ ካልተገኘ የኔ ኃጢአት ከገሌ ኃጢአት ይሻላል በሚባል ሂሳብ እግዚአብሔር ያጸድቀንም መንግሥቱን አወርሰን። ምክንያቱም ጥቃቅን የምንለው ኃጢአትና ታላላቅ ነው ብለን የምንቆጥረው ኃጢአት ሁለቱም ወደ ገሃነመ እሳት በማስጣል ምን ስለሆኑ? እኩል ስለሆኑ። ስለዚህ ወደ ታላላቁ ኃጢአት ላለመድረስ ከትንሹ ትንሽ ነው የምናስበው ከሐሳቡ ኃጢአት መቆጠብ ይኖርብናል። የኃጢአት ትንሽ ስለሌለው ክፉ ምኞት የምንለው የሌላውን ሀብት ንብረት ለራስ እንዲሆን መመኘት፣ መፈለግ፣ መሻት ነው። ክፉ ምኞት የሆነ ነገር አይተን ይህስ ለኔ በሆነ ብሎ ልቡናችን የሚሰቀልለት ዓይናችን የሚወረወርበት ከሆነ ይሄ የሰው ገንዘብ ተመኝተናል ያሰኛል። ልቡናችን የሚሰቀልለት ዓይናችን አይቶ ይህን ባገኘሁት ለኔ በሆነ ብለን የምንመኝ ከሆነ ይህ መጥፎ ድርጊት ይባላል። ስለዚህ መጥፎ ምኞት እንዳናስብ የባልንጀራህን ሀብት ገንዘብ አትመኝ አለ። ለዚህ ነው አንድን ነገር የተመኘ ሰው ጊዜና ቦታ ባይገድበውና ነገሮች ሁሉ ወይም ሁኔታዎች ሁሉ ባይመቻቹለት በልቡ የፈለገውን በሐሳቡ ያቀደውን ከማድረግ ወደ ኋላ ሄደ። አንድን ነገር ከተመኘን ጊዜና ቦታ ካልከለከለን ሁኔታዎች ሁሉ ምኞት ማነው ካልተመቻቹልን ካልሆነ በስተቀር ያንን ነገር ከማድረግ አንቆጠብም። ቅድም ያልኳችሁ ለዚህ ነው።
ስለዚህ እነዚህ ነገሮች ያን ነገር አይተን የምንመኝ ከሆነ ለጊዜው ጊዜውና ቦታው ስላልፈቀደልን ነው እንጂ ጊዜና ቦታ ቢፈቅድልን ኑሮ ሁኔታዎች ሁሉ አጋጣሚዎች ሁሉ ቢመችልን ኑሮ በተመኘንበት ቅጽበት ያንን ኃጢአት ምን አድርገነዋል ማለት ነው? አድርገነዋል ማለት ነው። የሆነ ነገር አይተን ባገኘሁት ለእኔ በሆነ ብለን ከተመኘን ያን ጊዜ ያንን ድርጊት አለማድረጋችን ቦታና ጊዜ ስላልፈቀደልን እንጂ በዚያ ቅጽበት አድርገነዋል ማለት ነው። ስለዚህ ምኞት እስከዚህ ድረስ ስለሆነ ወደዚህ ድርጊት እንዳንደርስ መጥፎ ነገሮችን እንዳንመኝ አትመኙ ተብሎ የተነገረ ለዚህ ነው። ስለዚህ የኃጢአት ሁሉ ምንጩ ከልቡና የሚመነጭ ክፉ ምኞት ሲሆን ይህም ከሥጋ ፈቃድ የሚወጣ ነው ይላል። ክፉ ምኞት ከምን የተገኘ ነው? ከሥጋ ፍላጎት የመጣ ነው። ገላትያ ምዕራፍ 5 ቁጥር 17 ላይ የሥጋ ሐሳቦች ምኞቶች እነዚህ ናቸው ብሎ ወደ 13 የሚሆኑ የዘረዘራቸው ክብር የሚያሳጡን ከእግዚአብሔር አንድነት የሚለዩን የሥጋ ፍላጎቶች የሥጋ ምኞቶች እነዚህ ናቸው ብሎ ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 17 ላይ የዘረዘራቸው አሉ። ከነዚያ ከተዘረዘራቸው ኃጣው ወይንም በደሎች አንደኛው ምንድነው ማለት ነው? ከሥጋ ፍላጎት ከዓይን አእምሮት የሚወጣው ይሄ ምኞት ነው። ስለዚህ የኛ ያልሆነውን ነገር መመኘት ፍጹም ኃጢአት ነው። ቅዱስ ዮሐንስም እንዲህ ይላል በመልእክቱ ምዕራፍ 1 ቁጥር 16 ምዕራፍ 2 ቁጥር 16 ላይ በአንደኛ መልእክቱ በዓለም ያለው ሁሉ እርሱም የሥጋ ምኞት የዓይን አምሮት ነው ይላል። በዓለም ያለው ሁሉ የሥጋ ምኞትና የዓይን አምሮት ነው ይላል። የዓይን አምሮት የሥጋ ፍላጎት ሁሉም በጊዜው ምን ይላል? ያልፋል። ስለዚህ የኛ ባልሆነው ነገር ሕሊናችን መሰቀል ሕሊናችን መጎምጀት እንደሌለበት ይህ ሐዋርያ ይነግረናል። ሰዎች በዝሙት ወጥመድ የሚጠመዱት መጀመሪያ አትመኝ የሚለውን ሕግ ጥሰው ነው። አትመኝ የሚለውን ሕግ ያላፈረሰ ሰው ከመሰሰን ከማመንዘር አይደርስም። ስለዚህ አትመኝ የሚለውን ሕግ ከጣሰ በኋላ አታመንዝር የሚለውን ሁለተኛውን ሕግ ይፈጽመዋል። ሳንመኝ ቅድም እንዳልኩት የምናደርገው በጎ ነገር ሳንመኝ ሳናስብ የምናደርገው መጥፎ ድርጊት የለም። ስለዚህ ሁሉም መጥፎ ድርጊቶች በምኞት መስመር ያለፉ ናቸው ማለት ነው። ክርስቶስ አምላካችንም ለስም አጠራሩ ክብር ምስጋና ይድረሰውና በማቴዎስ ወንጌል እንዲህ ሲል ይናገራል ተናግሯል። መልካም ሰው ከመልካም መዝገብ ልቡናው መልካም ሐሳብን ያወጣል፣ ክፉ ሰው ከክፉ መዝገብ ልቡናው ወይንም ሳጥን ልቡናው ክፉ ሐሳብን ያወጣል ይላል። ሰውንም የሚያረክሰው ከሰው ልቡና የሚወጣው የረከሰ የወረደ አስተሳሰብ ነው ብሎ ከልቡናችን የምናወጣው ሐሳብ መጥፎ ድርጊት መጥፎ ሐሳብ ካለው ሰውን የሚያረክስ ያ ነው ብሎ በማቴዎስ ወንጌል ምዕራፍ 15 ላይ ከልቡናችን ከመጥፎ ልቡናችን የምናወጣው ሐሳብ እኛንም ሰዎችንም የሚያረክስ መሆኑን ተናግሯል። ስለዚህ ከመልካም ልቡናችን መልካም ሐሳብ ልናፈልቅበት ይገባል። እንደ አባታችን እንደ አባ ሕርያቆስ በመንፈስ ቅዱስ ይቃኝ ምን አለ? በሰዓ ልቤ ቃለ ሰናየ ልቡናዬ በጎ ነገርን አውጥቶ ምን አለ? ተናገረ። የኛ አንደበት የሚያወጣው የኛ ልቡና የሚያወጣው የሚያወርደው ምን አይነት ሐሳብ ይሁን እግዚአብሔር ይወቀው። ስለዚህ እንደ አባቶቻችን በጎ ሐሳብ ለሀገራችን፣ ለቤተ ክርስቲያናችን፣ ለወገናችን በጎ ሐሳብ ልናፈልቅበት ይገባል። ተማርን ተመራመርን የምንል ባለ አእምሮ ሰዎች ነን የምንል ሰዎች ካለን በተማርነው በቆጠርነው ፊደል ተማርን በምንለው ሳይንስ ሰውን የምንጠቅምበት ሐሳብ ልናፈልቅበት እንጂ ሰውን የምንጎዳበት ሰውን የምንገልበት ሐሳብ ጸንሰን የምንወልድ ከሆነ መጀመሪያ የምንጎዳው እኛ ነን። ለጊዜው እኛ የመረዝናቸው ሰዎች ቀድመው ሊሄዱ ይችላሉ። ኋላ ግን በእኛ ላይ ጽድር ሆኖ አጣፋው ይመለስልናል። ስለዚህ እንደ አባቶቻችን ምን እናፍልቅ? በጎ ሐሳብ እንድናፈልቅ እግዚአብሔር አምላካችን ልቡናችንን ለበጎ ምኞት እንዲቀና ይፍቀድልን። ምኞት ብዙ ጉዳት ያለበት ኃጢአት ነው። ምኞት ብዙ ጉዳት ያለበት ኃጢአት ነው። የተለያዩ ኃጣው በገቢር በነቢብ ከመፈጸማቸው በፊት ቅድም እንዳልኩት
በምኞት ምን ይላሉ? ይጸነሱና በነቢብ ይወለዱና በገቢር እናሳድጋቸዋለን። በምኞት እንጸንሰዋለን፣ ኃጢአት ነው። በነቢብ እንወልደዋለን፣ በመናገር በማሳደግ ወይንም ድርጊቱን በመፈጸም እንወልደዋለን። ስለዚህ በገቢር የምንፈጽማቸው ኃጣው ወይንም በደሎች ቀድሞ በምኞት የጸነስነው ነው ማለት ነው። እንደው በሥጋ ልጆችን የጸነሱ እናቶችስ በእግዚአብሔር ቸርነት በድንግል ማርያም አማላጅነት ይወልዳሉ ቀኑ ሲደርስ። ቂምን፣ በቀልን፣ ክፋትን የጸነሱ ሰዎች ይኸው አልገላገል ብለው ለራሳቸው ታመው ለራሳቸው በምጥ ተጨንቀው ዓለምን ያስጨንቃሉ። ክፉ ሐሳብን የጸነሰ ሰው፣ ክፉ ድርጊትን የጸነሰ ሰው እረፍት የለውም። ሲጨነቅም ሲያስጨንቅም ይኖራል። ስለዚህ ከዚህ አይነት ሐሳብ ይህንን ሐሳብ አውጥቶ መጣል ያስፈልጋል። በምን? በኑዛዜ ይቅር በማለት እግዚአብሔር ይፈርድብኛል፣ እግዚአብሔር ያውቅብኛል ብለን ለሰዎች የምናወጣውን የምናወርደውን መጥፎ ሐሳብ መጥፎ ምኞት አውጥቶ በኑዛዜ መጣል ያስፈልጋል። ክፉ ሐሳብ መጥፎ ምኞት በሰው ሕሊና የሚጠነሰሰው ክፉ ሐሳብ ወይም መጥፎ ምኞት በሰዎች ሕሊና ሊጠነሰስ ሊጸነስ የሚችለው ሰዎች ስራ ከመፍታታችን የተነሳ ነው ይላል። ሰው ስራ ሲፈታ የማያስበው የማያወጣው የማያወርደው ነገር የለም። ስለዚህ ስራ ፈትነት ለኃጢአት ያጋልጣል። ስራ መፍታት ለብዙ ኃጢአቶች የሚያጋልጥ የኃጢአት ሁሉ መሰረት ነው ማለት ነው። በዚያ ክፉ ዘመን ወረርሽኝ በተከሰተበት ጊዜ በኮሮና ጊዜ ብዙ ወገኖቻችን ለብዙ ኃጢአት እንደተጋለጡ እንሰማለን። ተማሪዎች ከትምህርት ቤት ቀርተው በቤት በዋሉበት ጊዜ፣ ሰራተኞች ከስራ ቀርተው በቤት በዋሉ ጊዜ መጥፎ ድርጊቶች በቤታቸው በመኝታ ቤታቸው በክላሳቸው ተቀምጠው ለብዙ ኃጢአት እንደተጋለጡ አንዳንድ ነገሮች ያስረዱናል። ይህ ከምን መጣ ከተባለ ስራ ከመፍታት የተነሳ። ስለዚህ ስራ መፍታት ራሱ በራሱ በደል ነው። ከዚያም ሲቀጥል ስራ መፍታት በደል ሆኖ ሳለ ለሌላ በደል ደግሞ ያነሳሳል። ሰው ስራ ሲፈታ ከማያገባው ከሰዎች ትዳር ገብቶ ይፈተፍታል። ሰው ስራ ሲፈታ ለሐሜት ይጋለጣል። ሰው ስራ ሲፈታ በራሱ ላይ መጥፎ ድርጊት ይፈጽማል። ስለዚህ ሰዎች በሕሊናቸው መጥፎ ምኞትን ለመመኘት ለማቀድ ከሚዳርጋቸው አንዱ ስራ መፍታት ነው። አእምሯችን ስራ መፍታት የለበት። በጎን ነገር በማሰብ ተማሪዎች ለትምህርታቸው የሚጠቅማቸውን ግብዓት የሆኑ መጻሕፍትን በማንበብ በመመልከት አእምሯቸውን በንባብ ሊያውሉት ይገባል። ሰራተኞች ስራችንን እንዴት ማሻሻል እንዳለብን ስራችን የምናዳብርበትን አጋዥ የሆኑ ነገሮችን በማፍለቅ ለስራችን ግብዓት የሚሆኑ ነገሮችን በማንበብ አእምሯችንን ልናሳርፈው ይገባናል። ማረፍ ካለብን በምንድን ነው ማረፍ ያለብን? በንባብ ነው። ዘፈን በመስማት ጭፈራ ቤት በመሄድ መጠጥ በመጠጣት እረፍትም ደስታም እርካታም አይገኝም። እረፍት ያለው ከእግዚአብሔር ቃልና በእግዚአብሔር ቃል ብቻና ብቻ ስለሆነ አንዳንድ ሰዎች እንቅልፍ አጣን ብለው የእንቅልፍ ክኒን ይወስዳሉ። እንቅልፍ ስታጡ ተነስታችሁ መጽሐፍ ቅዱስ እኮ ብታነቡ ትጠቀማላችሁ። እንቅልፍ ሲነሳችሁ ተነስታችሁ ታሪክ የትናንት የኢትዮጵያን ታሪክ ብታነቡ እኮ ሀገራችሁን ታውቃላችሁ፣ እናውቃለን። እንቅልፍ የነሳችሁ ሰዎች ትናንት አባቶቻችን እናቶቻችን ይችን ሀገር ይችን ቤተ ክርስቲያን ያለ ደመወዝ እንድትቆም ያደረጉ አባቶቻችን እናቶቻችን እንድናስባቸው እንድናውቃቸው ያደርገናል። ስለዚህ እንቅልፍ አጠው ብለን ስትገላበጡ ከምታድሩ ወይም ከምናድር በዚያን ጊዜ ተነስተን ከእግዚአብሔር ጋር ብንነጋገር ሌሊት እግዚአብሔርን ለማመስገን የተፈጠረ ምቹ ጊዜ ነው። ቀን ዓይናችን ባረፈበት በሄደበት ቁጥር ሕሊናችን ይባክናል። ነገር ግን እንቅልፍ አጣን የምንል ሰዎች ተነስተን በጸሎት ከእግዚአብሔር ጋር ብንነጋገር
አባቶቻችን እንዳሉት ሌሊት እግዚአብሔር ለማመስገን ምቹ የተፈጠረ ጊዜ ነው። ስለዚህ በዚህ መልኩ አይምሯችን ልናሳርፈው ይገባናል እንጂ ስራ የለኝም ብለን ለመጥፎ ምኞት፣ ለመጥፎ ድርጊት እንዳንጋለጥ እንደዚህ ማድረግ ይኖርብናል ነው። ምክንያቱም ስራ መፍታት ለመጥፎ ሀሳብ የሚያጋልጥ ስለሆነ ነው። በአበው አባባል ምን ይላሉ? አባቶቻችን በገዳም በጾም በጸሎት ተወስነው ዓለምን ከህሊናቸው አውጥተው በዓለም የሚኖሩ መነኮሳት በገዳም ማለት በጸሎት ጊዜ ይጸልያሉ። ስራ መስራት ባለባቸው ጊዜ ተግባራዊ ይዘው ይሰራሉ። ስራ በሚሰሩበት ጥበበ እጅ በሚሰሩበት ጊዜ እንኳን ስራ ቢያጡ ምን ይባላል? ስራ ያጣ መነኮስ ወይም መነኩሴ ቆቡን ቀዶ ምን ይላል? ይሰራል ይላል፣ ይሰፋል ይላል። ለምን ከተባለ ስራ እንዳይፈታል። ምንም የሚሰራው እንኳን ስራ ቢያጣ መቀደል የሌለበትን ቆቡን ጠበበ ላስበው ሰፋ ላጥበው ብሎ ያንን ይሰፋል። አይምሮ ወደ ምን እንዳይገባ፣ ወደ መጥፎ ምኞት እንዳይገባ እዚህ ላይ ማያግ የሚገባን ይህ አባባል በገዳም ያሉ አባቶቻችን እናቶቻችን በስውር ከእግዚአብሔር ጋር እየተነጋገሩ ይችን ሀገር የሚጠብቁ መንፈሳውያን ወታደሮች ወጥቶ አደሮች በሚጸልዩበት ይጸልያሉ፣ በማይጸልዩበት ጊዜ ደግሞ ስራ በሚሰሩበት ጊዜ ይሰራሉ። የሚሰሩት የእጅ ስራ እንኳን ባይኖራቸው ስራ ላለመፍታት ይህን ድርጊት ያደርጋሉ። ለአንዳንዶች የቤተ ክርስቲያን አስተምሮ ያልገባቸው ቤተ ክርስቲያን ስንፍናን የምትሰብክ ድህነትን የምታበረታታ ቤተ ክርስቲያንም ሆኑ ገዳማት የሰነፎች መጠራቀሚያ ወይም መሰብሰቢያ ይመስላቸዋል። ግን አይደለችም። ይህን ሊያውቁት ሊረዱት ይገባል። ገባ ብለው ሄደት ብለው ወደ ገዳማት በገዳም ያሉ አባቶቻችን ሕይወት ማየት ያስፈልጋል። በልማቱ በዕደ ጥበቡ የበለጸጉ በመንፈሳዊም በአእምሮው በሥጋዊ ሀብት የከበሩ አባቶችን እናቶችን ጎራ ብሎ ማየት ያስፈልጋል። ስለዚህ ቤተ ክርስቲያን ሆኖች ገዳማት የሰነፎች መሰባሰቢያ ሳይሆን 24 ሰዓት በመንፈሳዊ ሆነ በሥጋዊ ተግባር የተሰማሩ ትጉዎች ታታሪዎች ሰዎች ያሉባት እንጂ የሰነፎች መሰብሰቢያ እንዳይደለች ሊያውቁት ልንነግራቸው ያስፈልጋል። ቤተ ክርስቲያን ድህነትን ትሰብካለች እንጂ ድህነትን አትሰብክም። ቤተ ክርስቲያን የድህነት የሕይወት ምንጭ መገኛ የእግዚአብሔር የጸጋ ግምጃ ቤት እንጂ የድህነት ቤት አይደለችም። የሚኮንኗት ላለማደጋችን ዋናዋ ተጠያቂ ቤተ ክርስቲያን ናት ብለው በድፍረት ወጥተው ቤተ ክርስቲያንን የሚኮንኑ ይቺ ቤተ ክርስቲያን በዓላትን አብዝታ እንዲህ አድርጋ ሰርተን እንዳንለወጥ ያደረገችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት ብለው ያለ ስሟ ስም ያለ ታሪኳ ታሪክ ሰጥተው የትናንት ወረተዋን ረስተው ስሟን የሚያጠለሹ ሰነፎች ሶፋ ተቀምጦ ሲያላፋ የሚውል ሰነፍ ሲናገሩ እንሰማለን። ለምን ከተባለ ቤተ ክርስቲያንን ገና ብሎ ባያውቃት የልማት ግንባር ቀደም ተጠቃሽ ቤተ ክርስቲያን ናት። የእድገት መሰረት ቤተ ክርስቲያን ናት። የስልጣኔ ምንጭ ቤተ ክርስቲያን ናት። የፍትሐ ነገሥቱ ባለቤት የታሪክ ባለቤት ሀገር በእግሯ እንድትቆም ያደረገች ቤተ ክርስቲያን ናት። ከቤተ ክርስቲያን ለዓለም ያልተወሰደ ምን አለና ነው ይህችን ቤተ ክርስቲያን እንዲለው የሚኮንኗት? አይደለችም እነሱ እንደሚሏት። በአንደኛ ተሰሎንቄ መልእክት ምዕራፍ 3 ቁጥር 2 ላይ እንዲህ ይላል፣ ዘኢይፈቅድ ይትቀነይ ኢይሴሰይ፣ ሊሰራ እየቻለ መስራት የማይፈልግ አይብላ። ማንም የደከመበትን ማንም የወጣበትን ተቀምጦ ሶፋ ሲያለፋ ውሎ ሌላው የደከመበትን መጥቶ አይብላ ነው የቤተ ክርስቲያናችን አስተምሮ። ስራ መስራት ነፍስንም ስጋንም ያከብራል። ስራ ፈትነት ግን ለስጋም ለኃጢአትም ድህነት ለስጋም
ለነፍስም ድህነት ይዳርጋል። ስለዚህ ሰዎች ለምኞት ለመጥፎ ምኞት የሚሰማሩት ስራ ከመፍታት የተነሳ ነው። በጊዜያችን በዘመናችን እንደምታዩት ነው። ከሰራተኛው ስራ አጡ ይበዝቷል። የሚሰራው እንዳይሰራም የምናደርገው ድርጊት ብዙ ነው። ቤት ይቁጠረው፣ እኔ ቆጥሬ ያልጨርሰው። ሰው ስራ ሲፈታ ምን ይሰራል? ሰው እንዳይሰራ ካደረግነው እኮ ወደ ስርቆት ይሄዳል። እምነ ረሃብ ይስኩናት ብለዋል እኮ አባቶቻችን። ከረሃብ ጦርነት ይሻላል ብለዋል እኮ። እውነት እኮ ነው። ረሃብ እኮ የማይታገሱት ታላቅ ባላጋራ። ስለዚህ ሰራተኛው እንዳይሰራ ካደረግነው እኛ ሁልጊዜ ጸንሰን በምንወልደው መጥፎ ድርጊት ነጋዴው ነግዶ እንዳያተርፍ፣ ገበሬው አርሶ አምርቶ ምርት እንዳያገኝ ካደረግነው፣ የመንግስት ሰራተኛው በሰላም ገብቶ በሰላም ሰርቶ እንዳይመለስ ካደረግነው ለምን ይጋለጣል? ለረሃብ ይጋለጣል። ሲርባው ደግሞ የእርሱ ያልሆነውን ነገር ለማንሳት እጁን ይሰነዝራል። ረሃብ ነዋ። ስለዚህ ረሃብ የማይቋቋሙት ትልቅ ጠላት ነው። ጠላትን ይህን ታላቅ ጠላት ረሃብን ለመዋጋት መስራት፣ በሕይወት ለመኖር ይላሉ አበው። መመገብ እንደሚያስፈልግ ሁሉ ለመመገብም መስራት ያስፈልጋል። ሰነፍ ይላል ቅዱስ መጽሐፍ እጁን ወደ አፉ አይልክም ይላል። ምን ይዞ ይልከዋል? ሰነፍ እጁን ወደ አፉ ያስጠጋል። ምን ይዞ ያስቀርበዋል? ስለዚህ ከስንፍና ሁላችንን ይጠብቀን። ምኞት በሶስት ክፍሎች ይከፈላል። አንደኛው የሥጋ ምኞት የምንለው የሥጋ ምኞት የምንለው ለዝሙት የሚመኙት ምኞት፣ ለመብላት ለመጠጣት የሚመኙት ምኞት፣ ለመስማት ለማየት የሚደረገው ይሄ የሥጋ ምኞት ይባላል። ሰዎች ሳይመኙ ዝሙትን አይፈጽሙም። ለቀደሙ ሰዎች አታመንዝር የተባለውን ሰምታችኋል። ለቀደሙ ሰዎች አታመንዝር የተባለውን ሰምታችኋል። ማመንዘር ማለት ይህን የከበረ አካላችንን ወዳልተፈለገለት አካል ወዳልተፈቀደለት አካል ወስዶ አንድ ማድረግ፣ ሕዋሳቶቻችንን ለኃጢአት መስኮት ማድረግ፣ ራስን መመንዘር፣ ለኃጢአት ለዝሙት መገላለጥ ነው መመንዘር ማለት። ለቀደሙ ሰዎች አታመንዝር የተባለውን ሰምታችኋል። እኔ ግን እንዲህ እላችኋለሁ፣ ሴትን አይቶ የተመኛት ወንድን አይታ የተመኘችው የተመኛት ሁሉ ፈጽሞ በልቡ አመነዘረባት አመነዘረችበት። የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 27። ለቀደሙ ሰዎች የተዘገበው በብሉይ ኪዳን ምንድን ነበር? አታመንዝር ነው። ክርስቶስ አምላካችን በአዲስ ኪዳን ግን ምን አለ? ለቀድሞ ሰዎች አታመንዝሩ ተብሎ እንደተጻፈ ታውቃላችሁ። እኔ ግን ይህን ፍጹም አደርገዋለሁ። ሴትን አይቶ የተመኛት ማየት አይደለም። አይቶ መመኘትና አይቶ ማለት ይለያያሉ። አይቶ የተመኛት እውነት እላችኋለሁ ፈጽሞ በልቡ ምን አለ? አመነዘረባት አመነዘረችበት። ስንቶቻችንም ከዚህ ኃጢአት ብዙ ምን ሆን? ይህንንስ ለንስሐ አባታችን እናዘዘዋለን። ስለዚህ ምኞት እስከዚህ ድረስ የተከለከለው። ምኞት አትመኝ የተባለው ለምንድን ነው? ወደ ገቢር ስለሚያደርስ። ስለዚህ ክርስቶስ አምላካችን እንደ መምህርነቱ እንደ አምላክነቱ ይህን ነግሮናልና አይቶ መጥፎ ነገር ከመመኘት እግዚአብሔር መንፈስ ቅዱስ ሁላችን ይጠብቃል። ንጉሡ ክቡር ዳዊትን ኃጢአት እንዲሰራ ያደረገው የመጀመሪያው ምኞት ነው። የወታደሩ የኦሪዮ ሚስት በተክል ቦታ ገብታ ስትታጠብ አያት። ሰገነት ላይ ተቀምጦ አየና ተመኛት። ተመኘና ጠራት፣ አወቃት። ጽንስ ተፈጠረ። ጽንሱን ለማሳሳት ጽንሱ እንዳይታወቅበት ኦሪዮን አስገደለ። አያችሁ፣ ምኞት ከማድረግ ከመግደል አደረሰ። ስለዚህ አይቶ ተመኛት አመነዘረ መባሉ ለዚህ።
ዳዊት ይህን ኃጢአት በማድረጉ እግዚአብሔር አዘነበት። የሚገስጽ የሚያስተምር ነቢዩን ናታንን ላከለት። ኃጢአቱን በምሳሌ ነገረው። በአንድ ከተማ ወይንም በአንዲት ሀገር 100 በጎች የነበሩት አንድ ባለጠጋ ሰው ነበር። ከጎረቤቱ ደግሞ አንዲት በግ ያለችው አንድ ድሃ ሰው ነበር። ወደ ባለጠጋው አንድ እንግዳ ሰው ከዕለታት አንድ ቀን መጣ። ከ100 በጎች አንዷን አርዶ ማስተናገድ ሲገባው እንግዳውን የዚያን የድሃውን በግ አርዶ እንግዳውን ሸኘ። ስለዚህ ንጉሥ ምን ትላለህ ብሎ ነቢዩ የሰራውን ኃጢአት በምሳሌ ነገረው። ይህን ካደረገ በአንዲቱ በግ ፋንታ 5 በግ አስከፍለዋለሁ አለ። ኦ ንጉሥ ፈታሕከ በርእስከ፣ ንጉሥ ወይ በራስህ ፈረድክ፣ ይችን ኃጢአት ያደረግካት አንተ ነህ አለ። ከዚያ ዳዊት ምን አደረገ? አለቀሰ፣ አነባ፣ ማቅ ለበሰ፣ አመድ ነፈነሰ፣ ጉድጓድ ቆፍሮ ከጉድጓዱ ቁሞ ጸለየ። እንበው ወርዶ ሳር አበቀለ፣ እግዚአብሔርም ይቅር አለው። መጽሐፍ ቅዱስ እውነታ ከሚያደርገው አንደኛው የነገሥታቱን ታሪክ ስህተት ከሆነ ስህተቱን ቁልጭ ያርጎ አስቀምጧል። መጥፎ ስራቸውን በግልጽ ያስቀምጣል። መልካም ጎናቸውን ደግሞ በመልካም ጎን አስቀምጧል። መጽሐፍ ቅዱስን እውነት ከሚያደርጉት አንደኛው መገለጫው ይህ ነው። አሁን ይህ ታሪክ የተጻፈው በአሁኑ ጊዜ ቢሆን ኑሮ በጎ ጎኑ ሲሽሞነሞን እንጂ መጥፎ ጎኑ አይነገርም። እንደምናውቀው እንደምናየው ብዙ በጎ ምግባራት ባለቤታቸው ይበዛሉ፣ መጥፎ ድርጊቶች ግን ባለቤት ያጣሉ። አይደል? አሁን በዘመናችን እየተደረገ ያለው በምዕመናን ላይ የሚደረገው ግፍ በመቶ የሚቆጠሩ ምዕመናን ሙቶ ገዳያቸው አይታወቅም። አንዲት ድልድይ ከተሰራች ግን እኔ ሰራዋት በማለት ባለቤቱ ይበዛል። የመድርጅት ባለቤት የለውም። ብልጭ ያለ ነገር ካለች ደግሞ ባለቤቷ ይበዛል። አድራጊው ፈጣሪው እኔ ነኝ ይላል። ይህ ትዕቢት ነው። ስለዚህ ንጉሥ ዳዊትን ለዚህ ሁሉ ኃጢአት የዳረገው ምንድን ነው ከተባለ ምኞት ነው። በኋላ ግን አነባ፣ አለቀሰ፣ እግዚአብሔርን ይቅር አለው። ከእኛ ቤተ እምነት ውጭ ያሉ ሰዎች የእናንተ እምነት ተከታዮች እነ ዳዊት እነ ሰሎሞን ብዙ ሴት አውቀው የለ እያሉ እንትን ይላሉ። ብዙ ሴት ማወቃቸው ኃጢአት ሆኖ ተቆጠረባቸው፣ ጽድቅ ሆኖ ተቆጠረላቸው። ዳዊት ሰሎሞን ብዙ ሴቶች ማወቃቸው ኃጢአት ሆነ እንጂ ጽድቅ አልተባለ። አንድ ወንድ ከአንዲት ሴት፣ አንዲት ሴት ከአንድ ወንድ አልፎ ተርፎ መሄድ ሕግ መጣስና ኃጢአት እንጂ ጽድቅ አይደለም። ዳዊትና ሰሎሞንን ቅዱስ ያደረጋቸው ብዙ የታወቀ ዝም ብለው በመቀመጣቸው ሳይሆን ንስሐ በመግባታቸው። አሁንም ንስሐ የገባ ሰው ካለ የበደልን እንኖራለን። ከተመለስ እንደ ዳዊት እግዚአብሔር ይቅር ይበላል። ይቅር ይለናል ብለን አስበን መጀመሪያ ኃጢአት መስራት የለብን። የሰራችሁ ሰዎች ካላችሁ ግን ከተመለሳችሁ ዳዊትን ሌሎቹንም አባቶች ይቅር ያለ አምላክ ይቅር ይለናል። ለምን? መፍቀሬ ሰብ ስለሆነ። እግዚአብሔር ሰው ወዳጅ ከባት አበሳ አበሳን በደልን ይቅር የሚል አምላክ ስለሆነ ንስሐ ዘማዊውን ሰው በነፍሱ ድንግል እንዲሆን ታደርገዋለች። ኃጥኡን ደግሞ ምን ታደርገዋለች? ጻድቅ ታደርገዋለች። ስለዚህ ዳዊት የሰራውን ኃጢአት አሁን በዘመናችን የሚሰሩ ብዙዎች ናቸው። እንደ ዳዊት ግን አልቅሰው አመድ ነስንሰው ማቅ ለብሰው የተመለሱ ስንቶች ናቸው? ሁለተኛው ምኞት ለመብላት መመኘት፣ ለኛ ያልሆነውን ነገር ልቡናችን መሰቀሉ። ኤሳው ብኩርናውን የሸጠው በመብል ነው። የወንድሙ ያዕቆብን መክሰስ ለመብላት ተመኘ። ተመኝቶ በምስር ንግሮ ብኩርናውን ሸጠ። ብኩርና ሃይማኖት ነው። ለላቂ ልብስ፣ ለውራጅ፣ ለሌላ ጥቅማ ጥቅምም ብኩርና ሃይማኖታቸውን የሸጡ ቤት ይቁጠራቸው። እግዚአብሔር አምላካችን ወደ ሃይማኖታቸው ይመልሳቸው። ቤት ፈልገው፣ መኪና ፈልገው፣ ቅንጦት ጊዜያዊ ድሎት ፈልገው ለሀብት ብለው ሃይማኖታቸውን የካዱ ብሶች ምድራዊ ሀብት ለማግኘት ብለው በዚህ ቤት ድህነት ተፈቅዷል እንዴ? አልተፈቀደም። ሰርተ ሀብት ለማግኘት መስራት ነው አማራጭ። በክርስቶስ አምነን የተጠመቅነው በክርስቶስ ክርስቲያን በወልድ ውሉድ ተብለን የተጠራ ነው። ግድ በዚህ ዓለም
ቤት፣ ፎቅ፣ መኪና ሊኖረን አይደለም። ከመጣን ጠላ ከሰጠን እግዚአብሔር ቤት ስላለን መኪና ስላለን አንኮንን እንከብርበታለን እንጂ ካወቅንበት ለመስራት ለመክበር መስራት ነው አማራጭ እንጂ ከዚህ ሃይማኖተኛ ሀብት አላገኘውም ብሎ ክዶ የሚሄደው በሰማይም ፈጣሪ ይክደዋል። ስለዚህ ለጊዜያዊ ቅንጦት ብለው ለጊዜያዊ ምቾት ብለው ማተባቸውን ቆርጠው እግዚአብሔር በአንድነት በሦስትነት ከሚመሰገንበት ከዚህ አውደ ምሕረት ከዚህ ቤተ መቅደስ ወጥተው ወዲያችን ይሙላ ደረታችን ይጥራ ብለው ለምስር ንፍሮ እንደ ኤሳው ብኩርና ሃይማኖታቸውን የሸጡ ብዙዎች ናቸው። እግዚአብሔር ልቡናቸውን ይመልስላቸው። ስለዚህ ለምግብ ልቡናቸውን የምንመኘው ካለ ለእኛ ያልሆነው የእኛ አይደለም። የእኛ እግዚአብሔር አምላክ ምን ይለናል? ይሰጠናልና በሰዎች እንጀራ ልቡናችንን ከማንጠልጠል ጋር ይጠብቃል። እስራኤል ተመኙ፣ የተመኙትን ሥጋ በማጉረምረም በሉት፣ ነገር ግን መቅሰፍት መጣባቸው። ሌላው የገንዘብ ምኞት። አክዓብ የናቡቴን ርስት ከሰገነቱ ተቀምጦ በዓመት 3 ጊዜ የምታፈራ የወይን ቦታ ነበረችው ከቤተ መንግሥቱ አጠገብ። ናቡቴን አስጠራና ይቺ ርስትን ልቀቅልኝ አለው። ይቺ ርስት ከእናት አባቴ የወረስኳት ናት። ልጆችን ከርስት ነቅያቸው አልሞትም። አይሆንም አለ ናቡቴ ነፃነት ያለው መስሎት። አክዓብ እያዘነ እየተበሳጨ ወደ ቤቱ ገባ። ንግሥቷ ንጉሥ ምሁናት አዝናሃን አለችው። ናቡቴን እኮ እንዲህ ብዬ ብጠይቀው አልሰጥህም አለኝ። አሁን አንተ የእስራኤል ንጉሥ ነህ፣ ይህን ለእኔ ተወው አለች። በአክዓብ ላይ የሐሰት ደብዳቤ አጽፋ አክዓብ ማነው ናቡቴ አስገደለችው። ማን? ኤልዛቤል። አክዓብ የድሃውን የናቡቴን ርስት ተመኘ። ተመኝቶ ተበሳጨ። ተበሳጭቶ በሚስቱ አስመክሮ ድሃውን ናቡቴን አስገደለው። አንደኛ ሳሙኤል ምዕራፍ 11 ቁጥር 1። አስገድሎ ግን አልቀረም። እግዚአብሔር የናቡቴን በቀል ተበቀለና አክዓብንም ኤልዛቤልን ቀስፎ ደማቸውን ውሻ እንዲልሰው አደረገ። ማን ይበቀላል? እግዚአብሔር ይበቀላል። የንጹሐን ደም ጊዜያት ቢቆጠሩ ወራት ቢፈራረቁ ንጹሐንን በግፍ የገደሉ እንደተደላደሉ እንደተቀማጠሉ ከፍ ከፍ እንዳሉ አልቀሩም። አሁንም ይህን ግፍ የሚፈጽሙ አይቀሩም። ለምን? በቀልን እኔ እበቀላለሁ ይላል የእስራኤል አምላክ እግዚአብሔር ይላልና መጽሐፍ ቅዱስ። ስለዚህ ናቡቴ ማነው አክዓብ የናቡቴን ገንዘብ ተመኘ፣ ተመኝቶ አስገደለ። ቅድም ብያችኋለሁ። ምኞት ነፍስ ከመግደል ያደርሳል። ስለዚህ የኛ የሆነው ነገር አንመኝ ነው ዋናው ሐሳብ። ሶስተኛ የክብር ምኞት፣ የክብር የታዋቂነት፣ የስልጣን፣ የማዕረግ፣ የሹመት ፍላጎት። አሁን ሰው በቃ የማይፈልገው ነገር የለም። የክብር ቦታ እንዲዘረጋለት፣ ታዋቂነት እንዲያተርፍ፣ ስልጣን እንዲሰጠው፣ በሥጋዊም በመንፈሳዊ ማዕረጉ ከፍ ከፍ እንዲል፣ አንቱ እንዲባል፣ አጃቢው ጋሻ ጃግሬው እንዲበዛለት የማይመኝ የለም። ንጉሥ መሆን ከፈለግ ሚስትህን እንደ ንግሥት ያት ይላሉ አበው። ንግሥት መሆን ከፈለግሽ ባልሽን እንደምን ይው? እንደ ንጉሥ ይው። ያን ጊዜ አንቺም ንግሥት ነሽ፣ አንተም ምንድን ነህ? ንጉሥ ነህ። ሰው ንጉሥ የሚባለው ራሱን ሲገዛ ነው። ሀገር መግዛት ላላወቁት አያጸድቃቸውም፣ ላወቁበት ያጸድቃል። በእውነት ከመራ ነው። ራሱን የገዛ ግን ያለምንም ጥርጥር መንግሥተ ሥላሴን ይወርሳል። ያለምንም ጥርጥር ራሱን በራሱ ላይ የሾመ፣ ራሱን በራሱ ላይ ያስተዳደረ፣ ራሱን በራሱ ላይ በሕዋሳቱ ላይ ባለሥልጣን የሆነ፣ ጆሮውን ክፉ ከመስማት፣ ዓይኑን ክፉ ከማየት፣ እጁን ክፉ ድርጊት ከማድረግ፣ እግሩን ወደ መጥፎ ቦታ ከመገስገስ የቆጠበ ራሱን ሕዋሳቱን አካላቱን የተቆጣጠረ በአካሉ ላይ ባለሥልጣን የሆነ ሰው ይጸድቃል። ሀገር መምራት በመንፈሳዊም በሥጋዊም ግን ሊያጸድቅም ላያጸድቅም ይችላል። ብዙ ታዋቂ ሰዎች አሉ። ታዋቂ እንጂ ግን አዋቂ የለም። አዋቂ ቢኖር ዓለም እንዲህ አልታመሰች ነበር። ወዳችን እንጂ አይምሯችን ቢሰፋ ኑሮ እንዲህ አንሆንም ነበር። አርቀን ብናስብ፣ አርቀን ብናይ፣
አጥርተን ብንመለከት ኢትዮጵያ ሀገራችን አጠበንም ነበር። በወንዝ በተራራ በጎጥ በዘረኝነት ባልተከፋፈልን ነበር። ምናችን ቢሰፋ አእምሯችን አስተሳሰባችን ቢሰፋ ከላይ እስከ ታች ከታች እስከ ላይ ያለነው ሰዎች ኢትዮጵያውያን። ስለዚህ ለክብር ለታዋቂነት የተመኙ ሰዎች ሲንኮታኮቱ እናያቸዋለን። የመጀመሪያው ክብር ፈላጊ የመጀመሪያው ከሃዲ ዲያብሎስ ነው። ያልተሰጠውን አምላክነት አምላክ ነኝ አለ። ተመኝቶ ግን አላገኘውም። በትንቢተ ኢሳይያስ 14:13 ላይ እንዲህ ይላል፣ ዲያብሎስ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በልዑልም እመሰላለሁ በማለት ምኞቱን ተመኘ፣ ነገር ግን ወደቀ ይላል። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 13 በልዑል ምን እላለሁ እመሰላለሁ። ያልተሰጠውን አምላክነት አምላክ ነኝ አለ፣ ሆነ፣ ወደቀ። እንኳን አምላክ መሆን ይቅርና መላክነቱ ቀርቶ ዲያብሎስ ሆነ። አንዳንድ ሰዎች ለእግዚአብሔር ሰይጣን ለምን ፈጠረው ይላሉ። እግዚአብሔር እኮ ሰይጣንን አልፈጠረም። ማንን የፈጠረው? መልአክ። መልአክ ሲከፋ ምን ሆነ? ሰይጣን ሆነ። እግዚአብሔር ክፉ ሰው አልፈጠረም። ሰው በተሰጠው ነፃነት እየከፋ ሲሆን ምን ይሆናል? ክፉ ሰው ይሆናል። ከክፉ ሰውነት አልፎ ምን ይሆናል? ሰይጣን ይሆናል። ክፉ ሰው በክፋቱ እየበቃ ሲሄድ ሰይጣን ይሆናል። ቅዱስ ሰው መልካም ሰው እየበቃ ሲሄድ ቅዱስ እንደሚባል ሁሉ ክፉ ሰው በክፋቱ እየቀጠለ ሲሄድ ኃጢአቱ እየበዛ እጥፍ ድርብ እየሆነ ሲሄድ ምን ይሆናል አልኳችሁ? ሰይጣን ይሆናል። ከዚያ አሰራሩ ሁሉ አስተሳሰቡ ሁሉ ምን ይሆናል? ሰይጣን ይሆናል። በክፋታችን ሰይጣን ሆኖ ከመገኘት ጋር ይጠብቃል። ሰው ሆኖ ተፈጥሮ ሰይጣን መሆን በጣም ውርደት ነው። መልአክ ሆኖ ተፈጥሮ ሳለ ዲያብሎስ ምን ሆነ? ሰይጣን ሆነ። ሰይጣን ማለት ክፉ ባላጋራ ማለት ነው። ክፉ ጠላት ማለት ነው። ጋኔን ማለት ደግሞ የወደቀ የወረደ የረከሰ ማለት ነው። አያችሁ። ስለዚህ እግዚአብሔር ክፉ ሰውን አልፈጠረም። ክፋትን ያበቀልነው ራሳችን ነን። እግዚአብሔር መላእክትን እንጂ አጋንንትን አልፈጠረም። አጋንንቱ ግን በተሰጣቸው ነፃነት አጋንንት ሆኑ። ስለዚህ ያልተሰጠውን ክብር ፈልጎ የወደቀ ወዳቂ የመጀመሪያው ወዳቂ ዲያብሎስ ነው። ለእርሱ ያልተሳካለትን ደግሞ ይህን መጥፎ ምኞት ለአዳምና ለሔዋን ሄዶ ሹክ አላቸው። በጆሯቸው ሞከሩት፣ ወደቁ። አያችሁ። ዕፀ በለስን መብላት አምላክ የሚያደርግ ቢሆን ኑሮ ዲያብሎስ ለአዳምና ለሔዋን ሳይነግር እርሱ በልቶ አምላክ ይሆን ነበር። ቢጠይቁት ይህን ጥያቄ መልካም ነገር ነበር። ነገር ግን በምኞት ቋምጠው ዕፀ በለስን በልተው አምላክ መሆኑ ይቅርና ሰው መሆኑ ቀረ። ሰው መሆናቸውን ያጡትን አዳምና ሔዋን እስከ ልጆቻቸው ሰው ለማድረግ አምላካችን ሰው ሆነ። አሁንም አምላካችን እግዚአብሔር ከሰብና ተራ የወጣነውን ሰው ያድርገን። ስለዚህ ክፉ ምኞት በእነዚህ ሶስት ክፍሎች የተከፈሉ ናቸውና በእነዚህ ሶስት ክፍሎች ከመጠመድ መጥፎ ምኞት ከማፍለቅ እግዚአብሔር አምላካችን ይጠብቃል። ለክፉ ምኞት መፍትሄው ወይንም መድኃኒቱ አንደኛ የምንመኘው ሁሉ ነገር አላፊ ጠፊ መሆኑን አውቀን መተው። ሐዋርያው ቅዱስ ያዕቆብ በመልእክቱ ኦ ኀውየ የታፍቅሩ ለዓለም ወይ ዘሃሎ ውስተ ዓለም ዓለሙኒ ኃላፊ ንብረቱኒ ኃላፊ ውእቱ። ወንድሞቼ ሆይ፣ ይሄ በቅዳሴው ጊዜ የምንሰማው ነው። እንስማው አንስማው እንጂ አላውቅም። ወንድሞቼ ሆይ፣ ዓለምና በዓለም ያለው ሁሉ አንውደድ ማለት ሀብት አይኑረን ማለት አይደለም። አንመኝ ሰዎችን ማለት ነው። በእግዚአብሔር ቦታ ገንዘብን አንተካ ማለት ነው። ምክንያቱም ገንዘቡ ዓለሙ ምን ይላልና ያልፋልና። ስለዚህ በክፉ ምኞት ላለመጠመድ ሕሊናችን የሚሰቀልለት የኛ የሆነው የምንመኘውን ሁሉ እንደሚያልፍ አውቀን ከመመኘት መቆጠብ አንደኛው የመጀመሪያው መፍትሄ ነው። ሁለተኛው የሥራ ሰው መሆን። ቅድም እንዳልኳችሁ ለምኞት ለመጥፎ ምኞት የሚዳርገን ስራ ፈት መሆን ነውና፣ ስለዚህ ራሳችን በስራ መጥመድ አለብን። በስራ ሁልጊዜም ቢዚ መሆን አለብን። አንዳንድ ሰው ምን አሉ? አንዳበት ብዙ ሰው ሲጠየቅ ቢዚ ነኝ ይላል አሉ። ቢዚ ከሆነ ድህነቱ ከምን መጣ? በስራ ቢዚ የሆነ ሰው እኮ ባለሀብት ነው የሚሆነው። ቢዚ ከሆነ ድህነቱ ከምን መጣ? ማጣቱ የት መጣ? ጾም ማደሩ የት መጣ? የኑሮ ውድነቱ የት መጣ? ከሰራን ካደግን ከትናንት ዛሬ ከዛሬ ነገ የኑሮ እንትኑ ጣራ ሰማይ እኮ ጠፈር እኮ ደረሰ። ከሰራን የታለና መሬት ላይ የወደቀ ጠብ ያለው ነገር
24 ሰዓት ሰራን እንላለን፣ ግን ጠብ ያለ ነገር የለም። በየግዳችን ህይወት ስናየው ማለት ነው። እኔ እንደ ሀገሩ የሀገሩን ትሩ የለኝም መረጃው ማለት የፈልጌ ነው። ከሰራን ቢዚ ከሆን ድህነቱ ከየት መጣ ነው? የስጋውም የነፍሱም ድህነት ከየት መጣ? ሀብቱ ያለን አይመስለኝም ብዙዎቻችን። ስለዚህ ለምኞት ለመጥፎ ምኞት ላለመጋለጥ ራስን በስራ መጥመድ፣ በስራ ጊዜያትን ማሳለፍ፣ ባሉባልታ በሐሜት በሰጣ ገባ ጊዜን መግደል መቆጠብ ይኖርብናል። ሰዎችን በሐሜት የሚያሙ ሰዎች የሚከስሩት እነሱ ናቸው። በምን? በጊዜም በህይወትም ማለት ነው። ጊዜያቸውን ያጣሉ፣ ህይወታቸውን ያጣሉ። ስለዚህ ለመጥፎ ምኞት እንዳንጋለጥ ራሳችን በስራ ማዋል፣ ቅዱሳት መጻሕፍትን ማንበብ፣ ታሪክ መቀየር፣ ከደጋግ አባቶች ቀረብ እያሉ የሀገራችን የቤተ ክርስቲያናችን ታሪክ ማወቅ መረዳት፣ በተሰጠን ቤተ ክርስቲያን አምና ሀገር አምና ባስተማራችን ስራ መግባት ባለብን ሰዓት ገብተን መውጣት ባለብን ሰዓት መስራት ሲሆን ትርፍ መስራት። ትሩፋት የሚባለው ህግ ካዘዘው በላይ ስንሰራ ትርፍ ሰራን ይባላል። እስከ 11 ሰዓት እንድንሰራ ታዘን ከሆነ የሚጮሁ ጉዳይ እንዲፈጽምላቸው የመጡ ወገኖቻችን ካሉ እነሱና ረግጠን ቢሮ ዘግተን ከመውጣት እስከ 12 ሰዓት ድረስ ብንሰራ ትሩፋት ሰራን ይባላል። እራሳችን ለተቀጠርንበት ስራ እንደ ቅጥረኛ ሳይሆን ማሰብ ያለብን እንደ ባለቤት ሆነን መስራት። በስጋዩ በመንፈሳዊ ሊያገ ስንሰራ ትርፋማ እንሆናለን። በማቴዎስ ወንጌል ምዕራፍ 20 ቁጥር 6 ላይ ቀኑን ሁሉ ስራ ፈታችሁ ለምን ቁማችኋል? ቀኑን ሁሉ ስራ ፈታችሁ ለምን ቁማችኋል አለና ወደ ወይን ቦታው በ11 ሰዓት ላካቸው ይላል። በ11 ሰዓት ሄደው 1 ሰዓት ሰርተው ግን ዋጋ የተከፈላቸው ጠዋት ከሁለት ሰዓት ጀምሮ ከገቡ ጋር ነው የከፈላቸው። ለምን? የወይኑ ባለቤት ቸር ስለሆነ። የወይኑ ባለቤት ማን ነው? እግዚአብሔር ስለሆነ። አያችሁት? እግዚአብሔር እንዲህ ነው። ብዙ ስራ ፈቶች በየመስመሩ ሲንጓለሉ እናያለን። ግን ልማቱ የተሰራው የስራ ፈቶች መመላለሻና መቀመጫ ሳይሆን ስራ እንድንሰራና በዚያ ስናልፍ ለእግር መንገዱ እንድናየው ብቻ ነበር። ግን አሁን የስራ ፈቶች መቀመጫ ሆኗል። ስራ መፍታት ግን በእግዚአብሔርም በዓለምም ዘንድ ድሆች ያደርገናል። ስለዚህ የሥራ ሰው መሆን ይኖርብናል ነው። በአጠቃላይ ቅዱስ ጳውሎስ እንዲህ ይላል፣ ሰውነታችሁን ከዝሙትና ከርኩሰት ከጥፋትና ከክፉ ምኞት ጣዖትንም ከማምለክ ይህንንም ከመሳሰለው ከቅሚያ ግደሉት ይላል። ቆላስይስ ምዕራፍ 3 ቁጥር 5 ከዝሙት ከርኩሰት ከቅሚያ ጣዖት ከማምለክ ከቅሚያና ከሌሎችም መጥፎ ድርጊቶች ሰውነታችሁ ምን በሉት? ግደሉት። ግደሉት ማለት ነው እነዚህን ከማሰብ ለዩት ማለት ነው። ስለዚህ መነሻ ትምህርታችን ምን ነበረ? የባልንጀራህን ገንዘብ፣ ሀብት፣ ንብረት፣ ሚስት ምን አትበል አትመኝ ነው። የሌሎችን ሳንመኝ ለእኛ የተሰጠንን በአግባቡ ተጠቅመን በሰማይን በምድርን እንድንከብር እግዚአብሔር አምላካችን ይፍቀድልን። እኔም ተናግሬያለሁ። ተናግሬ ከማጥፋት እናንተም ሰምታችሁ ለመስራት እግዚአብሔር መንፈስ ቅዱስ ያድለን። አሁን ባልኳቸው ዝርዝር ሀሳቦች የበደን የተሳሳትን ካለን ተመልሰን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ከገቡ መውጣት አገኙ መጣት የሌለባትን ገነት መንግሥተ ሰማያትን እንድንወርስ የእግዚአብሔር ቸርነት የወላዲተ አምላክ የድንግል ማርያም ምልጃና ጸሎት የመላእክት ጥበቃ የቅዱሳን በረከትና ቃል ኪዳን አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።